የዓለም ሌላ ያላን ሀገራትንና መሪዎቻቸውን ከቁብ ሳይቆጥሩ የሰሜን ኮሪያን የኒውክሌር ሚሳኤል ፕሮግራም አስፋፍተዋል። የእሳቸውን አምባገነንነት ዓለም ላይ ታይቶም ተሰምቶም የማይታወቅ አይነት አድርገው የሚያነሱቱ ሲናገሩ አይደለም የተደላደለ ዲሞክራሲ ስርዓት መዘርጋት የእሳቸውን አይነት የጸጉር አቆራረጥ ደግሞ የተቆረጠ አንድ የሰሜን ኮሪያ ዜጋ የከፋ ቅጣት እንደሚጠብቀው ይናገራሉ። ምዕራባውያኑና አሜሪካ ያስቀመጡትን የሰብአዊ መብት ድንጋጌ ሙሉ ለሙሉ የጣሱ ለህዝባቸውም እጅግ በጣም መራር መሪ እንደሆኑ የሚነገርላቸው የዓለማችን ወጣቱ መሪ ኪም ጆንግ ኡን የዕለቱ የመሪዎች ዓለም ባለ ታሪካችን ናቸው። ከዝግጅቱ ጋር ኢየሩሳሌም ብርሃኑ ነኝ። አሜሪካና ምዕራባውያን አፋኝ ጨቋኝ የአምባገነንነት ቁንጮ ናቸው ይሏቸዋል። እርሳቸው ግን የደስ ያለው ፈገግታቸውን እያሳዩ እጃቸውን ለሰላምታ እያወዛወዙ ሲላቸው ቆፍጠን ኮስተር ብለው መግለጫ እየሰጡ በመረጡት ቦታ እየተገኙ ያሻቸውን ከመናገርና ተቀናቃኞቻቸውን ከመተቸት ወደ ኋላ አይሉም። ካላቸው ደግሞ የቅርጫት ኳስ ተጫዋችም ወዳጅም ናቸው። ሙዚቃ ማሳተመው አስደምጠዋል። ሰሜን ኮሪያ ከተቀረው ዓለም ከተለየችና ከራቀች ብዙ ዓመታት ቢያልፉም ዓለም ግን በተቃራኒው የመሪዋን በዳይነትና ጨቋኝነት ያወሳል። አንዳንዴ ዛቻ ይሁን አቅማቸውን ለማሳየት አጨቃጫቂ የሆኑ የረጅም ርቀት ተምዘግዛጊ ሚሳኤሎች ሙከራ፣ ወታደራዊ ትዕይንት በማካሄድ የሀገራቸውን ነባራዊ ሁኔታ በቁንጽል ያሳያሉ። አንድም ቀን ግን በተጨባጭ የወጣ የሰሜን ኮሪያ ወቅታዊ ሁኔታ ታይቶ አይታወቅም። የኪም ጆንጉን የልጅነት ህይወት ዝርዝሮች በሚስጥር እየተሸፈኑና በመንግስት ቁጥጥር ስር ባለው የሰሜን ኮሪያ ሚዲያ ወይም በአጠቃላይ ተቀባይነት ባለው መረጃ ላይ የተመሰረተ ቢሆንም የተወሰኑ መረጃዎች ስለ አስተዳደጋቸው ያወሳሉ። እናታቸው የኦፔራ ሙዚቃ ተጫዋች ነበሩ። አባታቸው ደግሞ ሰሜን ኮሪያን ከሳቸው በፊት የመሩት ኪም ጆንግ ኢል ናቸው። ለአባታቸው ሶስተኛ ልጅ ናቸው። ኪም ጆንግ ኡን በተማሪነት ዘመናቸው በአያታቸው በኪም ሁለተኛ ሱንግ ስም በተሰየመው ወታደራዊ ዩኒቨርሲቲ ከመግባታቸው በፊት በስዊዘርላንድ ዩኒቨርሲቲም ተምረዋል። ከሌሎች ልጆቻቸው በተለየ መልኩ ይወዷቸው የነበሩት አባታቸው ወደፊት የሚተካኝ እሱ ነው በማለት ያቀርቧቸው የመንግስት ጉዳዮች በተመለከተም ትምህርት ይሰጧቸው ጀመር። እንደ አውሮፓውያኑ ዘመን አቆጣጠር ዲሴምበር 2011 የአባታቸውን ማረፍ ተከትሎ ኪም ጆንግ ኡን ሲሰለጥኑበት የነበረውንና ሲለማመዱት የቆየውን በትረ ስልጣን ጨበጡ። ያኔ እድሜያቸው በሀያዎቹ መጨረሻ አካባቢ ነው። ኪም ጆንግ ኡን ስልጣን ይዘው ብዙም አልቆዩም። በሐሳብ የሚሞግቷቸው፣ ልጅነታቸውን የሚተቹ፣ ከዛም ሲያልፍ አይነ ውሃቸው ደስ አላለኝም በሚሉ ምክንያቶች በአባታቸው የግዛት ዘመን የነበሩ ባለስልጣናትን መግደልና ማሳደድ ጀመሩ። ከዚያ በኋላ ሰሜን ኮሪያውያን በፍርሃት ተሸበቡ። አጨብጭቡ ሲባሉ ማጨብጨብ፣ አትናገሩ ሲባል አለመናገር፣ የምዕራባውያንን ፊልም ማየት አትችሉም ሲሉም ለምን ብሎ መጠየቅ ጭምር የህይወትን ዋጋ የሚያስከፍል ሆነ። መፍትሄ አድርገው የወሰዱትም መገዛትን ሆነ። በተለይም የኚህ ሰው ታሪክ ሲነሳ ሁሌም የሚታወስ አንድ አብሯቸው የሚጓዝ ታሪክ አለ። ሰውየው ፍጹም እንዲፈሩም ያደረገ ጭምር። ለጭካኔ ማስተማሪያ ተደርገው የተመረጡት ሰው የኪም ጆንግ ኡን አጎት ናቸው። ጃንግሶንግ ቲያክ ይባላሉ። በአባታቸው የስልጣን ዘመን ትልቅ አበርክቶ የነበራቸውና የወቅቱ ዋና አማካሪም ሰው ነበሩ። ታዲያ ኪም ጆንግ ኡን ከአባታቸው የወረሷቸውን ባለስልጣናት እየገደሉና እያስወገዱ በነበረበት ጊዜ እኚሁ አጎታቸው አዩአቸው። ቀልባቸው አልወደዳቸውም። ስልጣናቸውን ገፈው አባረሯቸው። ኋላ እንደ አውሮፓውያኑ ዘመን አቆጣጠር 2013 መንግስት ለመገልበጥ አሲረዋል የሚል ዜና ቤተ መንግስት ደረሰ። በሀገር ክህደት ወንጀል ማዘዣ ወጣባቸው። እኚሁ አዛውንት ወደ ውጭ መውጣትም ወደ ውስጥ መግባትም ዘበት ከሆነባት ኮሪያ ኮብልለው መውጣት ሳይችሉ ተይዘው የወንድማቸው ልጅ ኪም ፊት ቀረቡ። በእርግጥ እሳቸውም የሌላው አምባገነን ቀኝ እጅ ነበሩና በሰፈሩት ቁና ተሰፈሩ። ኪም ጆንግ ኡን አጎታቸው እንዲገደሉ ትዕዛዝ አስተላለፉ። ህግ አስፈጻሚዎች የኪም ጆንግ ኡን ትዕዛዝ ተግባራዊ ያደረጉ። ኪም በዚህ የሚያበቁ አልነበሩም። ማሌዥያ ውስጥ ወንድማቸው ጆንግናም ተገደለ። ኳላላምፑር አውሮፕላን ማረፊያ ውስጥ ሳይመረዝ አይቀርም ነው የተባለው። ለዚህም በርካታ ተጠርጣሪዎች በህግ ቁጥጥር ስር ዋሉ። ጦር ካልወረወሩት እንዲሁ በራሱ ተወንጭፎ አይወጋምና ከጦሩ ይልቅ ወርዋሪውን አስተውሉ እንዲሉ የጆንግናም ሞት ሌላ ተጠርጣሪንም ማምጣቱ አልቀረም። ከግድያው በኋላ ይፋ የወጡ መረጃዎች ጆንግናም የወንድማቸው የኪም ጆንግ ኡን አገዛዝ በመቃወማቸው የጸረ አምባገነን ስርዓቱን ለመታገል
ድምጽ ሆነው የትውልድ ሀገራቸውን ለቀው በስደት ህይወታቸውን ይገፉ እንደነበረ መረጃዎች አመለከቱ። አሟሟታቸው በስተመጨረሻም በገዛ ወንድማቸው እንደተፈጸመባቸው መረጃዎች አመለከቱ። ከዚያ በኋላማ ምን ቅጡ? ለምሳሌ በጦር ካምፖች ውስጥ ባሰሯቸው የፖለቲካ እስረኞች ላይ የሚፈጽሙት አሰቃቂ በደልና ጭቆና ስማቸው መብጠልጠሉን ቀጠለ። ባርነት፣ ወሲባዊ ጭቆና፣ ግድያ የመሳሰሉ የእስር ወንጀሎችን በእነዚህ ፖለቲካ እስረኞች ላይ ፈጽመውባቸዋል። ይሄን ሁሉ ወንጀሎች የሚፈጽሙት ኪም ፍጹም ንጹህና የዋህ ገራገር ፊታቸውን ይዘው እንቡር ሲሉ ለተመለከተ አሰቃቂ ወንጀልን መፈጸም አይደለም የሚያስቡም አይመስሉም። እሳቸው በየሚዲያ የሚታዩት ሳተላይት ሲያመጥቁ ዛቻና ማስፈራሪያ እየደረሰብኝ ነው ብለው ካሰቡ የረጅም ርቀት ተምዘግዛጊ አገር አቋራጭ ሚሳኤሎችን ከሳይንቲስቶቻቸው ጋር አብረው ሲሞክሩ ነው። የኒኩሌር ማብለያም አላቸው። እጅግ ዘመናዊ ጅምላ ጨራሽ መሳሪያዎችን ወታደሮቻቸው እንደታጠቁ ይታመናል። ለአብዛኞቹ ሰሜን ኮሪያ ራቅ ብለው የሚተቿት እንጂ ቀርበው የሚጨብጧት አይደለችም። በተለይም ከምዕራባውያን ጋር ሆድና ጀርባ ናቸው። የትም እንዴትም መፈናፈን እንዳይችሉ የሚያደርግ የማዕቀብ ናዳ ቢጣልባቸውም አስደንጋጭ የሚሳኤል ሙከራ ማድረግ ሲላቸው ወደ ደቡብ ኮሪያ በቆሻሻ የተሞላ ባሎን መላክ፣ የተለያዩ ማስፈራሪያዎችን ለዓለም አያላን ማስተላለፍ መለያቸው ሆኖ ቀጥሏል። እኚሁ የዓለም አነጋጋሪ መሪ በአንድ ወቅት ከአሜሪካ ጋር እሰጣ ገባ ውስጥ ገቡ። የዓለማችን ግዙፉን የፊልም አምራች ኩባንያ የሶኒን የመረጃ ቋት ሰርስረው በመግባት በ100 ሚሊዮን ዶላሮች የሚገመት ኪሳራ ደረሱ። ነገር ግን በዚህ ጉዳይ ኪም ከደሙ ንጹህ ነኝ በማለት ቢያስተባብሉም የአሜሪካ የፌዴራሉ ምርመራ ቢሮ FBI ግን ለኪሳራው ተጠያቂ ያደረገው ኪምን ነበር። ከዚህ ጋር በተገናኘ የአሜሪካ መንግስት ሰሜን ኮሪያ ማለት የዓለማችን ግዙፏ የኮምፒውተር ቫይረሶች መፈልፈያ ቋት ናት ሲሉ የሰሜን ኮሪያን ወንጀል እንዲሁም የመሪዋን ኃጢያት አብጠለጠሉ። በዓለም አቀፍ ደረጃ ከሚገኙት የኮምፒውተር ቫይረሶች መካከል 230,000 የሚሆኑት እትብታቸው የተቀበረው ሰሜን ኮሪያ ናት ሲሉ ወቀሳቸውን ነብስ ሊዘሩበት ሞክረዋል። ሰሜን ኮሪያ ከተወሰኑ የዓለም ሀገራት ጋር ሽርክ ስትሆን ከሌላው ጋር ሆድና ጀርባ እንደሆነች ዛሬ ላይ ደርሳለች። በእርግጥ የሷ ቢጤ ደጋፊዎችና በሌላ ሀገር ጉዳይ ጣልቃ የማይገቡ ሀገራት ድጋፍ ዛሬም አብሯት ነው። የዛች ሀገር ኑሮ አይቀመስም፣ አሰቃቂ ረሃብ ይከሰታል እየተባለ በተደጋጋሚ ቢነገርም ከተቀረው ዓለም ተገልላ ባለችው ሰሜን ኮሪያ ምን እየተካሄደ እንዳለ ለማወቅ አዳጋች ነው። ኪም ጆንጉን ከምዕራባውያን ጋር ያላቸውን ቅራኔ አለሳልሰው በሀገሪቱ ላይ የተጣሉ በርካታ ማዕቀቦችን እንዲያነሱላቸው ለማድረግ ከነሱም ጋር ተገናኝተው ለመነጋገር ቅንጣት ታክል ፍላጎት የላቸውም። 140 ኪሎ ግራም ይመዝናሉ የሚባሉት ኪም ጆንግ ኡን ያልተመጣጠነ ክብደታቸው ከልክ በላይ የሚወስዱት አልኮልና ሲጋራ የስኳርና የደም ግፊት በሽታ አስከትሎባቸዋል። ምናልባት ተፈጥሮ ጨክና የኚህን ሰው እስትንፋስ ብታቋርጥ እሳቸውም የዋዛ አይደሉም። እንደ ንግስና ስርዓት የተቀበሏትን ሀገርና ስልጣን የማስተዳደር ቅብብሎሹን ለልጃቸው ለማስተላለፍ ዝግጁ ናቸው። በእርግጥ ሰሜን ኮሪያውያን ቅብብሎሹን አሜን ብለው ይቀበሉ አይቀበሉ የሚለው በጊዜ ሂደት የሚፈታ ነው።